ክብር ለእግዚአብሔር ይሁን። እንጸልይና ቃሉን አነባለሁ ወይም ላንብበውና ከዛ ወደ ጸሎት እንሄዳለን። ዛሬ የምንካፈለው ትንቢተ ሐጌ ላይ ያለ ምዕራፍ 2 ያለውን ከ1 እስከ 9 ነው አብረን የምናየው። በሰባተኛው ወር በሰባተኛው ወር በ21ኛው ቀን የእግዚአብሔር ቃል ነቢዩ ሐጌ እጅ እንዲህ ሲል መጣ። ለይሁዳ አለቃ ለሰላትያ ልጅ ለዘሩባቤል ለታላቁም ካህን ለኢዮሴዴቅ ልጅ ለኢያሱ ለቀሩትም ሕዝብ እንዲህ ስትል ተናገር። በቀድሞ ክብሩ ሳለ ይህን ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ኖሮ አያችሁት? በዓይናችሁ እንደምናየው አይደለምን? አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁ ካህን የኢዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የአገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። መንፈሴም በመካከላችሁ ይኖራል፣ አትፍሩ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ገና አንድ ጊዜ በቅርቡ ዘመን እኔ ሰማይና ምድርን ባህርን የብስን አናውጣለሁ፣ አሕዛብ ሁሉ አናውጣለሁ። በአሕዛብ ሁሉ የተመረጠውን ዕቃ ይመጣል፣ ይህንንም ቤት በክብር እሞላለሁ ይላል የሰራዊት ጌታ እግዚአብሔር። ብሩ የእኔ ነው፣ ወርቁም የእኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ ሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። እንጸልይ። ሃሌሉያ። እናመሰግንሃለን። በሰማይና በምድር ታላቅ የሆንከው የተፈራኸው እግዚአብሔር፣ ለዘላለም በዙፋን ጸንተ ያለኸው እግዚአብሔር አምላካችን መድኃኒታችን ብርሃናችን፣ እንደዘመርነው አንተ የኛ ብርሃን ነህ፣ እንደዘመርነው አንተ የኛ መድኃኒት ነህ። ደግሞም አባታችን ነህ፣ እኛም ልጆችህ ነን። እናመሰግንሃለን። በዚህ ምሽት በመካከላችን ከፍ በል እግዚአብሔር። የዘላለም አምላክ ያደረክልን ብዙ ነው፣ ቆጥረን የማንጨርሰው ስራ ሰርተልናል። እግዚአብሔር በእኛ ላይ የሚጨምርን ነገር ስለጨመርክ እናመሰግንሃለን። ክብርህን በመካከላችን ስላየን እግዚአብሔር መገኘትህ እግዚአብሔር ነፍሳችንን ስላረሰረሰ ደስታ በልባችን በጣም እንድንዘል ስላደረገን በዚህ ሰሞን ሁሉ እግዚአብሔር ልንረሳው የማንችል የአንተን ክብር ስላየን በቃልህም ወደኛ ስለመጣ ልታጽናናን ልታበረታታን ስለመጣ እኔ በፊታችሁ ወጥቻለሁ ስላልከን ጊዜውም አሁን ነው ስላልከን የቀደመው ያስጨናቂው ነገር በእናንተ ላይ እንደቀደመው አይሆንም ስላልከን እግዚአብሔር ሕያው አምላክ ቃል ስለመጣልን ቃል መጣ ማለት ሆነልን ስለሆነ እናመሰግንሃለን። ክብር ለአንተ ይሁን በሰማይ በምድር በቅዱሳን ጉባኤ ምስጋና ለአንተ ብቻ ይሁን። እናመሰግንሃለን። ዛሬም በዚህ ምሽት እንድታስተምረን፣ ዛሬም በዚህ ምሽት ቃልህን እንድትነግረን፣ እንድታጽናናን፣ እንድታበረታን፣ የመጽናትን ጉዞ እንድትሰጠን፣ የመበርታትን ጊዜ እንድታደርግልን፣ የስራን ዘመን እንድታደርግልን፣ ሰራተኞች ባህል የምንሰራበትን ጸጋ እንድንቀበል፣ በዚህ ምሽት ከፍ ወዳለው ነገር እንድትወስደን፣ እንደ ቃልህ እንደምትመጣልን እንዲሁ መገለጣችንም እንደ ቃልህ እንዲሆንልን በልጅ በኢየሱስ ክርስቶስ ጸለይን። ጌታ ሆይ ልባችንን መልካም እርሻ አድርገው፣ ዘሩን በመጣ ጊዜ ብዙ የሚያፈራ እንዲሆን፣ ፍሬ የሚገኝብን ሰዎች እንድንሆን፣ ከሰማነው ከብዙ ቃል ብዛት ጌታ ሆይ ፍሬያችንም ደግሞ ብዙ እንዲሆን፣ እንደ በለሲቷ ፍሬ እንዳይታጣብን ጌታ ሆይ ሕዝብ በብዙ ፍሬ እንድትባርከው በኢየሱስ ስም እንለምንሃለን። ክብር ላንተ ይሁን። በልጅ በኢየሱስ ስም ጸለይን፣ አሜን። እንዳ ቤትንሽ መጣ የሐጌን ክፍል መጀመሪያ አንደኛውን ክፍል ነካ አድርጌ አልፋለሁ። የሐጌን ክፍል ስናየው 2 ቁጥር ብቻ ነው ያለው። ሁለቱንም ቁጥር ደግሞ መጽሐፉን እንዲበዳሰሳ ስናየው እግዚአብሔር ለሕዝቡ የማበረታቻ ቃል እንደገና ደግሞ ኢንካሬጅ የሚያደርግ ነገር የመጽናናትን ቃል ደግሞ ብትቀደሱ እባርካችኋለሁ ብሎ የበረከትን ቃል የተናገረበት ክፍል ነው። ደግሞም 2 ነገር ደግሞ የሚጠይቅበት ክፍል ነው። አንደኛው የሚጠይቃቸው ምንድነው? የኔ ቤት ፈርሶ እናንተ በተሸላለመው ቤት መቀመጣችሁ
ትክክል ነው ወይ ብሎ ይጠይቃቸዋል። ደግሞ ይሄ ህዝብ ምን ይላል አለ ጊዜው እግዚአብሔርን ቤተ መቅደስ ለመስራት ጊዜው አሁን አይደለም ብለው የተነሱበት የተቀመጡበት ጊዜ እንደሆነ የሐጌ መጽሐፍ በጣም የሚወደድ መጽሐፍ ነው። ክፍሉን ባጭሩ ስናስቀምጠው እንደዚህ ነው። ወደዛ ከመግባታችን በፊት ስለ ቤተ መቅደሱ ትንሽ ስናይ እዝራ 3 ላይ እዝራ 4:5 ላይ ስለ ቤተ መቅደሱ የሚናገር ክፍል አለ። በእዝራ ጊዜ ምን ይላል? መጀመሪያ ከምርኮ እንደተመለሱ የሰሩት ምንድነው? መሰዊያን ነበር የሰሩት። መሰዊያን ሰርተው እዛ መስዋዕታቸውን ያቀርቡ ነበር። ከዛ ደግሞ ትንሽ ቆዩና መሰረትን ጣሉ። የቤተ መቅደሱን መሰረቱን በጣሉ ጊዜ ትንሽ የሚቋወማቸው ጠላቶች ስለነበሩ እነሱ ስራውን አስተጓጓሉ። ከዛ በኋላ ነው እንግዲህ እግዚአብሔር ተመልሶ ከምርኮ የተመለሱት ይላል ባለሳሳት 16 ዓመት በኋላ ጥቂት ጊዜ ከሆናቸው በኋላ ነው እግዚአብሔር እንደገና በሐጌ መጣው ይላልና መሰረቱ ተመስርቶ ከዛ በኋላ ግን ለመስራት በጣም ተግዳሮት ስለነበራቸው ቁጥር 1 ላይ ዝም ብለን ስናየው በዳሰሳ ህዝቡ ወደ የራሱ ነገር የሄደበት ጊዜ ነበረ። ተስፋ ቆርጦ ከፍርሃትም ይላል ታች አትፍሩ ይላቸዋል። ህዝቡ የራሱን ነገር መስራት የጀመረበት ጊዜ ነው። በዚህን ጊዜ ነው በሐጌ ይመጣና እግዚአብሔር ይናገራቸዋል። የኔ ቤት ፈርሶ እናንተ ግን በተሻላለመው ቤት ተቀምጣችኋል፣ ደግሞ ቤተ መቅደሱን ስሩ ስትባሉ ጊዜው ገና ነው ብላችኋል። እንግዲህ የእስራኤል ህዝብ ቤተ መቅደሱን መስራት እንዳለበት ያውቃል፣ ግን ጊዜው ገና ነው ብሎ ወደ የራሳቸው ኑሮ ይሄዳሉ። በቃ የራሳቸውን ትጋት ያደርጋሉ፣ ቤታቸውን ያሰማምራሉ። በማለዳ ተነስተው ጧት ሲጸልይ ሰምቻለሁ። በቃ በማለዳ ተነስቶ መገስገስ ከንቱ እንደሆነ በቃ የእስራኤል ህዝብ እንዲህ ነው የሆነበት። በማለዳ ተነስተው ይሄዳሉ፣ ይሰራሉ። ዋናውን ነገር ግን በጎን አስቀምጠው ነበር። ስለዚህ እግዚአብሔር ምን ይላቸዋል? በቃ ትበላላችሁ አትረኩም፣ ትጠጣላችሁ እርካታ የለም፣ ትበላላችሁ አትጠግቡም፣ ትለብሳላችሁ አይሞቃችሁም፣ ደሞዛችሁንም ደግሞ ብትቀበሉ በቃ በቀዳዳ ከረጢት እንደተቀበላችሁ ነው። ይህ ሁሉ ስለምንድን ነው ይላቸዋል? እናንተ የኔን ስራ ትታችሁ የራሳችሁን ስራ ስለሰራችሁ ነው ይላቸዋል። ስለዚህም ሰማይን ዘጋው፣ ጠልን ከለከልኩኝ፣ ድርቅንም በእንስሶች በምድር ላይ በተለያየ ነገር ላይ ጠራው። ከሚሰሩት ይልቅ ከሚለፉበት ይልቅ የሚሰበስቡት ጥቂት እንደሆነ የእግዚአብሔር በረከት እንደተከለከለ ይነግራቸውና ወደ መጨረሻ ቁጥር 1 ላይ እግዚአብሔርም ይላል የህዝቡን መጀመሪያ የመሪዎችን መንፈስ አነሳሳ፣ ከዛ የህዝቡን መንፈስ አነሳሳ ይላል። ከዛም ዋናው መልእክቴ ያው ምዕራፍ 2 ላይ ነው ቅድም እንዳነበብኩት። በ7ኛው ወር ላይ በ21ኛው ቀን እንደገና ሐጌ መልእክት ከእግዚአብሔር ይዞ ይመጣና በህዝቡ መካከል ይናገራል። ይሄ 7ኛው ወር የሚለው የዳስ በዓል ነው ይለዋል። ለዳስ በዓል በተሰበሰቡበት ጊዜ እንደገና ወደ ህዝቡ ይመጣል። ከዛ የዳስ በዓልን ስናይ ደግሞ ስለ ቤተ መቅደሱ ስናይ ሰለሞን ቤተ መቅደሱ ከተሰራ በኋላ ያስመረቀው የዳስ በዓል ቀን ነው። በዚህም ቀን እግዚአብሔር ይመጣና እንደገና ይናገራቸዋል። በቀድሞ ክብሩ ሳለ ይህ ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኖ አያችሁት? በአይናችሁ እንደምናምን አይደለምን ይላቸዋል። እንግዲህ ይህንን መልእክት የሚያመጣው ለዘሩባቤል፣ ለታላቁ ካህን ለኢያሱ እንዲሁም ለህዝቡ ነው የሚናገረውና ይሄ ቤት አላቸው በቃ የቀደመውን ቤት ማን የተመለከተው ከናንተ መካከል ይላል። ማጥኛው ላይ ሲናገር ሐጌም ነበረ ተብሎ ይገመታል ይላል። ካህናቶቹ ሽማግሌዎቹም ነበሩ ይባላል። እና ይሄንን ቤት ያየ ከናንተ መካከል ማን ነው? የቀደመው ቤተ መቅደስ ጋር ሲወዳደር እንደምናምን አይደለ ወይ? መሰረት ተጥሎ በቃ ሳይፈጸም የየራሳቸውን ነገር ያደረጉበት ሰዓት ነበርና የቀደመውን ቤት ያዩ ነበሩ ወይ ሲባል ነበሩ። እግዚአብሔር ማን ነው በእናንተ ውስጥ ብሎ ይጠይቃቸዋል። እና እዝራ ላይ ሄደን ስናይ እዝራ 3:11-15 ላይ ስናይ እዛ ላይ ይናገራል። ምን ይላል? ይሄ መሰረቱ ሲመሰረት ልክ መስዋዕታቸውን ከሰው በኋላ መሰረቱ መስርተው በጨረሱ ጊዜ ይላል ታላቅ ጩኸት በህዝቡ ጉባኤ ነበረ ይላል። ያ ጩኸት ደግሞ ምንድነው? የቀደሙት ያለቅሳሉ፣ ያሉት ደግሞ ምን ያደርጋሉ? ያመሰግናሉ። ቸር ነውና እያሉ ያመሰግናሉ። ጩኸታቸውም ከርቅ ይሰማ ነበረ። ስለዚህ የምስጋና ይሁን የለቅሶ ይሁን መለየት እስከሚያቀት ይላል።
ለምን የቀደሙት የሰለሞን ቤተ መቅደስ እያሰቡ ያለቅሱ ነበር። ያኔ የሰለሞን ቤተ መቅደስ ወርቁ የከበረው ዕቃዎች አናጺዎቹ ጥበበኞቹ ብዛታቸው እዚህ ላይ ግን መሰረቱ ሲጣል ሲያዩ ግን ያለው ነገር ሲያዩ በቃ በቀደመው እያሰቡ ጮሆ አለቀሱ ይላል። እግዚአብሔርም እዚህ ጋር የሚጠይቃቸው ከእናንተ መካከል ማን ነው የሰለሞን ቤተ መቅደስ የእግዚአብሔር ቤት የነበረ የቀደመውን ቤት ክብር ያየ ማን ነው? አሁን ምንድነው ይላቸዋል። ከዛ በኋላ ዝቅ ብሎ እግዚአብሔር ለመሪዎች ለሕዝቡ እንደገና ይላቸዋል። ምን ይላቸዋል? አሁን ግን ይላል እግዚአብሔር አሁን ግን ካለ እግዚአብሔር ከዚህ በኋላ ካለ ነገር ይለወጣል ማለት ነው። እግዚአብሔር እንዲህ አላቸው ይላል። አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁ ካህን ኢያሱ ልጅ የሰዴቅ ልጅ ኢያሱ ሆይ በርታ፣ አንተ የአገሩ ሕዝብ እናንተ የአገሩ ሕዝብ ሆይ በርቱ ይላል። አይዶን መናገር እንዳለብኝ ይሄንን ቃል በህልሜ ነው ያየሁት። እዚህ መድረክ ላይ ቆሜ በቃ በጣም እየጮኩኝ ራሴን በህልሜ ነው ያየሁት። ፓስተር ሳሚ የሰራዊት ጌታ እግዚአብሔር በርታ ይልሃል፣ ፓስተር ታሪኩ የሰራዊት ጌታ እግዚአብሔር በርታ ይልሃል። ኤግዛክትሊ ያልኩትን ነው የምናገረው። ሙሉዬ የሰራዊት ጌታ በርቺ ይልሻል። የእግዚአብሔር ሕዝብ ሆይ የሰራዊት ጌታ በርቱ ይላችኋል። ይህንን እያልኩ ልክ ስነሳ ቃሉን ደግሞ አብሮኝ ነው የተሰጠው። ሀጌ ላይ ያለውን ገብቻ ነበብ ጸለይኩኝ እና ምን ልላችሁ ነው እግዚአብሔር በርቱ ካለ ያየልን ነገር አለ። የነዚህን ሕዝብ ስናይ በምርኮ ውስጥ የነበሩ አሁንም ፍራቻ ያላቸው ከታች ማጥኛው ክፍል ሲናገር አትፍሩ ይላቸዋል። ማጥኛው ክፍል ሲናገር በቃ እግዚአብሔር በምርኮ እንደሄዱ አሁን ኤርሚያስ ላይ የምናነበው ለዚህ ትክክለኛ እይታ ይሰጠናል። እንዴት በምርኮ ተጉዘው እንደሄዱ እንዴት በቃ እግዚአብሔር በደላቸው በኃጢያታቸው እንዳፈለሳቸው ከዛ ከተናገረው ከሰባኛው ቀን በኋላ መጥተው ደግሞ መቅደሱን ለመስራት በቃ የደከመ ሕዝብ ነው፣ ጉዳይ ያለው ሕዝብ ነው። ያ በፍርስራሽ በኢየሩሳሌም በሚወዷት ከተማ ቅጥሯ በፈራረሰ መቅደሷ በፈራረሰ ነገሮቿ ጉስቁል ባለ ነገር ውስጥ ያሉ ናቸው። እስቲል ደግሞ ጠላቶቻቸውም በገዛ ሀገራቸው መቅደሱን እንዳይሰሩ ቅጥርን እንዳያደርጉ በእነሱ ላይ በቃ ኃይልን ያሳዩ ነበር። ስለዚህ የተጎዱ ናቸው። መሻታቸው መቅደሱን መስራት ነው። ግን ምን አለ? ተግዳሮት አለ። ምን አለ? አልፈው እንዳይሄዱ የሚያደርጋቸው የአርጤክስ ደብዳቤ በፊታቸው ተጎትሯል እና እነዚህ ጋር መጣና በቃ በርቱ አላቸው። አይገርማችሁም? አንዳንዴ እኛም እንዲህ ነን። የእግዚአብሔር ነገር ይርበናል፣ የእግዚአብሔር ነገር ይጠማናል። ከእግዚአብሔር ጋር በቃ በጸሎት በጾም ፊቱን መፈለግ እንሻለን፣ ቃሉን ማንበብ እንፈልጋለን። በቃ የሆነ የመንግስቱ ነገር ይጠማናል፣ ይርበናል። ለመሆን ግን አቅም የምናጣበት ጊዜ አለ። ውስጣችን ያለው ጩኸት ሌላ፣ የምንሆነው ነገር ሌላ። እግዚአብሔር ግን ሲመጣ በቃ ያወጣናል ወደዛ ወደ ረሃባችን ወደ ጥማታችን። የእግዚአብሔር መንግስት የወንጌል ነገር የምንጮኸው እንጸልያለን እኮ ሁላችንም መሻት አለን። ግን ያንን የምናደርግበት ኃይል መለኮታዊ ኃይል ያስፈልገናል። መለኮታዊ ድምጽ ያስፈልገናል። እግዚአብሔር መጣና ዘሩባቤል በርታ ያለ ይመስለኛል። በቃ ኢያሱ ታላቁ ካህን ኢያሱ በርታ። ጠላት እኮ ኢያሱን ከሶታል አይደል? የድፋም ልብስ አልብሶ። ግን እግዚአብሔር የሚያየው ምንድነው? ታላቅ ካህን የእስራኤል ካህን በቃ በእስራኤል መካከል ያለ ካህን እንዳትኖር ጠላት ብዙ የተጋበት ነገር ነበር። ግን እግዚአብሔር አሁንም ኢያሱን ይመጣና በርታ ይለዋል። ደግሞ የእስራኤል ሕዝብን በርቱ ተነሱና ምን አድርጉ ይላቸዋል? ስሩ። የትኛውን የቆመው ከመሰረቱ የቆመውን ያንን ቤተ መቅደስ ተነስታችሁ እንደገና ስሩ ይላቸዋል። አንዳንድ ጊዜ ሰው በርቱ ብሏቸው አያውቅም? በርታ በርቺ ትምህርት ስራም እንባላለን፣ እርስ በርሳችንም እንባባላለን፣ በቤትም ወንድሞች እህቶች በርቺ አይዞሽ ምናምን ይላሉ። ግን በቃ የሰው ቃል ነው። እውነት ለመናገር እንደው በቃ ከኋላው የሆነ ነገር መኖር አለበት። እዚህ ጋር እንዲህ ነው የሚላቸው በርቱ ብሎ እግዚአብሔር ዝም አላላቸው። ምን ይላል? በርቱ ይልና እግዚአብሔር ታላቁ ካህን ኢያሱ ወደ ታች ላውረ ይህም ይላል እግዚአብሔር ካለ በኋላ እኔ ከእናንተ ጋር ነኝ። እግዚአብሔር ከኛ ጋር ካለ ማን ይቃወመናል? የመስራት የምንችለው መሄድ የምንችለው የማንችለውን ነገር እንኳን አልፎ እግዚአብሔር በኃይሉ በችሎቱ ያደርጋል በእኛ ውስጥ። እዚህ ጋር የሰጣቸው ተስፋ ምንድነው? እኔ ከእናንተ ጋር ነኝ።
ይላል የሰራዊት ጌታ መንፈሴም በመካከላችሁ ይኖራል አትፍሩ አላቸው። ይሄ የፈራ ህዝብ ነው፣ ኃይል ያጣ ህዝብ ነው። እግዚአብሔር መጣና እኔ ከናንተ ጋር ሆናለሁ፣ ደግሞ መንፈሴ በመካከላችሁ ነው። ስለዚህ ምን አትበሉ፣ አትፍሩ፣ ተነሱ፣ መቅደሱን ስሩት። እነሱኮ አትፍሩ የተባሉት ያው የነበሩበትም ሁኔታ ነው። ግን መቅደሱን ሊሰሩ ሲሉ ከሌላ ወገን የሆኑ መጡና መሰረት እየጣላችሁ ነው፣ በቃ ከናንተ ጋር እኛም አብረን መቅደሱን እንስራ አሏቸው። እነ እዝራ ምን አሉ? መቅደሱን ለመስራት ለኛ እንጂ ለናንተ አልተሰጠም ብለው ከለከሏቸው ይላል። እውነት ነው። የእግዚአብሔርን መንግስት ለመስራት ለኛ እንጂ ለዓለም አልተሰጠም። እኛንን ምን በረታው፣ እኛንን የእግዚአብሔርን ስራ በያለንበት እንዲሰፋ የምናደርገውና ይሄንን ለናንተ ተሰጠ፣ ለኛ ተውሉን አላቸው። ወዲያው ምን አደረጉ ይላል? ጠላቶቻቸው ጠላት ሆነው ተነሱባቸው ይላል። አንዳንድ ቦታ በቃ በገንዘብም በቃ መዶለት ጀመሩ። ከዛ በኋላ ወደ አርጤክስም ደብዳቤ ላኩ። አርጤክስም መሰረቱ እንዳይሰራ አስቆማቸው ይላል። አርጤክስ ከዛ የተነሳ ነው የቆመው። እዚህ ጋር አላቸው በቃ አትፍሩ፣ ተነሱ፣ እኔ ከናንተ ጋር ነኝ፣ መንፈሴም ደግሞ በመካከላችሁ ይሆናል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ገና አንድ ጊዜ በቅርብ ዘመን እኔ ሰማይንና ምድርን ባህርን የብስን አናውጣለሁ፣ አሕዛብን ሁሉ አናውጣለሁ፣ በአሕዛብ ሁሉ የተመረጠውን ዕቃ ይመጣል ብሎ ይነግራቸዋል። ወደ ምርኮ ከመሄዳቸው በፊት ወደ ባቢሎን ከመሄዳቸው በፊት እንዳለ በቤተ መቅደስ የነበረውን ዕቃ ባቢሎናውያን አጉዘው ወስደውት ነበር። ያንኑ እግዚአብሔር ብሩ ወርቁ የማን ነው አለ? ያኔ ነው አለ። ስለዚህ ፋይናንሻል ላይ ችግር የለም። ማን ነው እዝራ ላይ ይናገራል፣ ስሙ አልያዝልኝ ላይ ንጉሱ እንዲሰሩ የፈቀደላቸው ብርን ይዘው እንዲወጡና ቂሮስ ያን ጊዜ በቃ ይዘው እንዲወጡ ይዘው ነው የወጡት። በእዝራ ላይ እናየዋለንና ብሩም ወርቁም የኔ ነው አለ። በአሕዛብ መካከል ያለውን ያንን የከበረ ነገር ወደ ቤቴ እንደገና በክብር ሞላለሁ ብሎ ይነግራቸዋል። ስለዚህ እግዚአብሔር እንግዲህ በዚህ አውድ ክፍል ስናየው እግዚአብሔር ሰማይን ምድርን አናውጣለሁ የሚለው እታች ጋር ወደ መጨረሻው ስናይ ምን ይላል? ሰማይን ምድርን አናውጣለሁ፣ የመንግስታትንም ዙፋን እገለብጣለሁ፣ የአሕዛብን መንግስታት ኃይል አጠፋለሁ፣ ሰረገሎቻቸውን የሚቀመጡባቸውን እገለብጣለሁ፣ ፈረሶችና ፈረሰኞቻቸውንም እያንዳንዳቸውን በወንድማቸው ሰይፍ ይወድቃሉ ብሎ እግዚአብሔር ተናገረ። ዳስም እግዚአብሔር ምን እያላቸው ነው? እኔ ስለናንተ እዋጋለሁ። ያስጨነቋቸው ከዚህ በፊትም መንፈሴ በእናንተ መካከል ነው ይልና ከግብጽ የወጡበትን ቀን ነው የሚያስታውሳቸው። እግዚአብሔር ከግብጽ እንዴት እንደመራቸው፣ ፈረሰኛውን ፈረሱን በባህር እንዴት እንዳሳጠመ፣ በመንፈሱ እንዴት ቀንና ሌሊት ደመናና እሳት ሆኖ እግዚአብሔር እንደመራቸው ያ እግዚአብሔር ዛሬም አሁንም ያው ነው። ይመራል፣ ያድናል፣ ያወጣልና እዚህ ጋር የሚላቸው በቃ ሰማይን ምድርን የብስን ባህርን አናውጣለሁ ይላል። ማጥኛው ክፍል ስናየው ስለ ኢየሱስ ክርስቶስ ስለሚሆነው ደግሞም እንደገና ስለሚመጣው ጃጅመንት ነው ይላል። እዚህ ክፍል ደግሞ ስናየው እግዚአብሔር እሱ ራሱ ምን ይላቸዋል? በቃ አናውጣ ፈረሱን ጥላለሁ ይልና ለነሱ እግዚአብሔር ራሱ እንደሚዋጋላቸው ይናገራል። በመጨረሻም የሚላቸው የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህ ስፍራም ሰላምን እሰጣለሁ ይላል እግዚአብሔር ይላቸዋል። እንግዲህ እነሱ በሰለሞን ቤተ መቅደስ ሲወራ ራሱ ሲሰራ የሰለሞን ቤተ መቅደስ አባቱ ዳዊት ባዘጋጀለት በተወቀረ በስነ ስርዓት ኢቭን አገልጋዮች ሁሉን አዘጋጅቶለት ነው ሄደው። ለሰለሞን እንቅፋት ነበረ ብዬ አላስብም፣ ለዘሩባቤል እንደነበረ። ግን እግዚአብሔር ምን አለ? ከዛኛው ቤት ክብር ያ ከሚደነቁበት ያ ሽማግሌዎች ካለቀሱበት ቤት ክብር ይልቅ ያሁን የሚመጣውን ቤት ክብር በክብር ከዛኛው ይልቅ በክብር ይሄንን ቤት ሞላለሁ አለ። እግዚአብሔር ከብርና ከወርቅ ከስፋትና ከቢልዲንግ ጋር ሳይሆን እግዚአብሔር በጥቂቱ ነገር ክብሩን መግለጥ ይችላል። ምንም የሚያግደው ነገር የለም። ለዚህ ነው ዘሩባቤልን
ዘካርያስ ላይ ስለ ዘሩባቤል ሲናገር ይላል የጥቂቱን ቀን የናቀ ያ ማን ነው ይላል። የጥቂቱን ነገር በቃ አሁን ያላቸው ነገር ትንሽ ይመስላል፣ አሁን ያሉበት ነገር ጥቂት ይመስላል። ብሩ ወርቁም ጠቢባኖቹ ደግሞ የሚሰሩት መሐንዲሶችም ደግሞ በሰለሞን ጊዜ እንደነበሩ ላይሆኑ ይችላል። ግን እግዚአብሔር ምን አለ? የዚህኛው ቤት ክብር ከቀደመው ክብር ይበልጣል አለ። እና ማጥኛው ደስ የሚለው በዚህ ቤተ መቅደስ ላይ ኢየሱስ ክርስቶስ ቆሞ አስተምሯል ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር የዚህኛው ቤት ክብር ይበልጣል ሲል እኛንም እያየን ነው። በክርስቶስ የሚሰራውን ቤተ መቅደስ እያየ እኔና እናንተን እያየ ዛሬ ለነሱ መንፈስ ቅዱስ በመሐከላቸው ነበር ይላል። በህዝቡ መሐከል ያድር ነበር ይላል። ለኔና ለናንተ ግን በውስጣችን ያድራል። ሙፍ ስናረግ አብሮን ይሄዳል። በጓዳችን ለብቻችን አለ። የሚነግረን አያስፈልግም። እግዚአብሔር ሁሉ ጊዜ ከኛ ጋር አለ። ከኛ ጋር መሆኑን ደግሞ በምን አጸናልን? አማኑኤል እግዚአብሔር ከኛ ጋር ነው። ክርስቶስ ኢየሱስ ሲወለድ እግዚአብሔር ከኛ ጋር እንደሆነ ጸናልን። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ደግሞ ማንም ይቃወመን የለም። ቅድም ሚኪ እንዳለ ዙሪያችን ሁሉ ጊዜ የሚዞርን ሰይጣን አለ። ስለምን አላገኘንም? የሚጋርድ እሱ ከኛ ጋር ስላለ። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። እና በቃ ይሄ እግዚአብሔር በቃ ስለ ብርና ወርቁ የኔ ነው አለ። ሽማግሌዎቹ ያስለቀሳቸው ደግሞ ያ ነገር ነው። ዛሬ እይታችን ምን ላይ ነው? ዛሬ የምናየው ምንድነው? የኛ ምን ትንሽ ነገር አለን? እያንዳንዳችን የጸጋ ስጦታ አለን። ያንዳችን 2 ያንዳችን 3 ያንዳችን ደግሞ 1 ምናምን ሊሆን ይላል። ግን ያለንን ትንሽ ነው እንል ይሆን? መሰብሰባችንን ደግሞ በቃ አይተን ሌላ ምንን ይሆን? ወይም ደግሞ የጥንቱ ክርስትና እንደሚሉት አንዳንድ ሰው የድሮ ቀረ ክርስትና ሲሉ አያልቀርም ያልኩበት ጊዜ አለኝ። ድሮ በእናንተና ጊዜ እንዲህ ተአምር ይሆን ነበር፣ እንደዚህ ይሆን ነበር፣ እንዲሆን ነበር። መልካም ነው። ግን የጥቂቱን ጊዜ የናቀ ማን ነው? ዛሬም እግዚአብሔር በመሐከላችን ሙቭ እያደረገ ነው። ልጆች እየወለደ ነው። ልጆች ወደ ቤተ ክርስቲያን እየመጡ ነው። በመሐከላችን እኔ ትዝ ይለኛል ቡክሲን ትንሽ ቤት ውስጥ ነበር የምናመልከው። ደርሼበታለሁ። በዛች ትንሽ ቤት ውስጥ የእግዚአብሔር ክብር ነበር። በቃ ሰላም፣ ደስታ ነበር። እዚህ ጋር ይላቸዋል በዚህ ክብር እንትን ውስጥ ሰላሜን አረጋለሁ አለ። ሰላም ነበር፣ ደስ ይላል። በቃ እኔ መጀመሪያ ስመጣ በቃ ይሄ ነው ቸርች ብዬ ከኬንያ እንደመጣ በቃ ውስጤ በጣም ስፒስ እና ፍቅር ተሰማኝ፣ ህልውና ተሰማኝ። ይሄ ነው በቃ የኔ ቸርች አልኩኝ። እዚህ ነው ማመልከው አልኩኝ። ትንሽ ናት። ከዛ ወደ ዳውንታውን ሄድን። ሙቀት በሙቀት ሆነን ጌታን አምልከን ወደዚህ ደግሞ መጣን። እና እግዚአብሔር አሁንም ሙቭ ያደርጋል። ወዴት እንደሚወስደን አናውቅም። ግን እግዚአብሔር ሁሉ ጊዜ ከኛ ጋር ነው። በምን ጸናልን? በምን አጸናልን ብንል እሱ በቃሉ ነው። አማኑኤል እግዚአብሔር ከኛ ጋር ነው። ደግሞ መንፈሱ በመሐከላችን ነው። እግዚአብሔር በቃ ሙቭ እንድንሰራ ይፈልገናል። እኔ ብዙ ጊዜ በቃ በራሴ ህይወት ያየሁት ነው። ውስጤ የምራበውና የምኖረው ነገር አንድ አይደለም። ጌታ ሆይ መቼ ነው ይሄንን ህይወት የምኖረው ብዬ ጸልያለሁ። መቼ ነው በቃ ካንተ ጋር ጠበቅ ያለውን ህይወት የምኖረው? ምን አፍቀዋለ? በቃ ይሄ ከእግዚአብሔር ጋር ሆናችሁ በቃ በሱ ህልውና ጥምቅ ማለት ወደ ከፍ ወዳለው መሄድ። ግን እግዚአብሔር ከኛ ጋር ነው። ልክ እነሱም በርቱ እንዳለ ዛሬ በርቱ ይለናል። ዛሬ አይዟችሁ ይለናል። ዛሬ አትቆሙ፣ ሂዱ፣ ስሩ ይለናል። መስራት ያለብንን የመንግስቱን ስራ እንስራ። በእኛ ውስጥ በእያንዳንዳችን ምን አለን? ምን ጥቂት ነገር አለን? ምን ትንሽ ነገር አለን? ያንን ኮንትሪቢዩት ለእግዚአብሔር ክብር እናርግ። እግዚአብሔር መሻታችንን ያያል፣ ድካማችንን ያያል። እውነት በቃ እንደነዚህ ሐጌ ላይ ያሉትን ምዕራፍ 1 ላይ ያሉትን ሰዎች ሰናይ አሁን ያለውን ህዝብ ነው የሚመስለው። ሁሉ ሰው ኑሮ አለው። ሁሉ ሰው በኑሮ ላይ ሩጫ አለው። ቤቱን ለመሙላት ይተጋል። ማለዳ ተነስቶ ይሄዳል። ልጆቹን ለማሳደግ በቃ ያና ይሄ ነው። ግን የመንግስቱን ነገር በፊት እናስቀድመው። በቃ የማስቀደም ጉዳይ ነው እንጂ ኑሯችሁን ጌታ አትኑሩ አላለንም። መንግስቱን ይሄ በቃ ከእግዚአብሔር ጋር ያለ ፕራዮሪቲ የሆነውን ነገር እነሱ እኮ ይሄን ትተው ነው ያደረጉት። ያንን ሰዓቱ ጊዜው አሁን ነው አለ። ላስት ፍራይዴይ አንዳንዶቻችሁ አለ የኔ ነገር መች ነው? እንዴት ነው ይሄ ነገር የምትሉ እግዚአብሔር ይላችኋል። ጊዜው አሁን ነው፣ ዘመኑ አሁን ነው ይላችኋል ተባልን። ዘመኑ አሁን ነው፣ እንቀበለው።
እግዚአብሔርን ቃል እንቃርገን ያዘው። ተግዳሮት ሲመጣ አይ ጌታ እኮ ጊዜ አሁን ነው ብሎኛል፣ ጌታ እኮ በፊትሽ እወጣለሁ ብሎኛል ክሌም እናድርገው። እግዚአብሔር የተናገረውን ቃል ተናገረ ማለት እኮ ተግዳሮት ላይኖር ይችላል ማለት አይደለም። እዚህ ጋር እናያለን አይደል? ቤተ መቅደሱን ለመስራት ፍላጎት አላቸው፣ ግን ምን ነበራቸው? ተግዳሮት ነበራቸው። ዛሬም እግዚአብሔር እንዲህ በቃ እንትናችን ኑሯችንን ያየ ይመስለኛል፣ ድካማችንንም ያየ ይመስለኛል። የራራልን እንደራራልን የገባይ። ስለዚህ ነው በርቱ ያለን፣ ተነሱ አለን። ስለዚህም ጢሞቴዎስ ሆይ አለው። ጢሞቴዎስ የነበረበትን አገልግሎት የጢሞቴዎስን ክፍል ስናየው ማየት እንችላለን። በቃ እንደው ሰጥረጥ ያለ አገልግሎት አይደለም እሱ ያገለገለው። የነበረው ጉባኤ የተለያየ አይነት ጉባኤ ውስጥ የነበረ ነው። ግን ጳውሎስ ሲመክረው ጢሞቴዎስ ሆይ በጌታ በኢየሱስ ክርስቶስ ጸጋ የበረታ ሁን። በየትኛው በሚያገለግልበት በየትኛው አገልግሎት በማንበርታ በጸጋ የሚያበረታ ጸጋ ለሁላችንም ተለቋል። ግን ጸጋውን በቃ መደገፍ። ጳውሎስ ራሱ በጸጋው ታመን በጸጋው በርታ ሲለው እሱ ስለበረታ ነው። በድካሜ በቃ ጸጋ ይበቃኛል ተባለ አለ። ስለዚህ እግዚአብሔር ጸጋ ይበቃሃል ካለው ጳውሎስም ይበቃኛል ብሎ አገልግሎትን በቃ ጨርሶ የሄደ ሰው ነው። በጸጋው የበረታችሁ ነው። ሌላው በጠላቶቻችን ላይ እንቅፋት በሚሆኑብን በቃ አቅማችንን ሊያደክሙ በሚፈልጉ ላይ ደግሞ በእግዚአብሔር ኃይል ችሎት የበረታችሁ ሁኑ ይለናል። እግዚአብሔር በጠላቶቻችን ላይ ብርቶች እንድንሆን ጠላት እንዲያደረገኝ የምንል ሳይሆን በቃ መንግስተ ሰማይ ብዙ ጊዜ ትገፋለች፣ ግን እነሱ ደግሞ በእነዚህ ግፈኞች ይናጠቋታል። የእግዚአብሔር የሆነውን ነገር እየተናጠቅን ነው የምንኖረው። የሚጋፋላው ይጋፋል። ዘመኑን ሁሉ እየተገፋች ነው የኖረችው፣ ግን ግፈኞች ይናጠቋታል። ግፈኞች ማለት እኔና እናንተ እኮ ነን። በቃ የእግዚአብሔር መንግስት የሆነውን ዲዘርቭ የምናደርገውን በክርስቶስ ያንን እየተናጠቅን እንኖራለን። ኢየሱስ ክርስቶስም ለቤተክርስቲያን የሰጣት አንድ ነው አይደለ? በቃ ገሃነም ደጆች ቤተክርስቲያን ሊቋቋሙ አይችሏትም ነው የሚለው። እና ያ ፖዚሽናችን ላይ እንድንቆም ዛሬም እግዚአብሔር ይርዳን። በጸጋው የበረታን እንሆን፣ በኃይል ችሎት የበረታን እንሆን። እርስ በርሳችን ደግሞ እንበረታታ፣ አንዳችን ለአንዳችን እንጸልይ። እንደገና ደግሞ በቃ ጌታ ይርዳን። ፓስተር ሚኪ እንኳን ደስ አለ። በኃይሉ በችሎቱ የበረታውን እግዚአብሔር በርታ ይልሃል። በአንተ ላይ የሚነሳ ወገባቸው ይወጋ፣ ቤትህን የሚከቡ ከበባቸው ይበተን፣ አንተን የሚፈልጉ ከቶ አያጉኝህ፣ በአንተ ላይ የሚመሽቁ ምክራቸው ይበተን። ዘመንህን የሚያስጨርስ የእግዚአብሔር ጸጋ በአንተ ላይ ነውና በርታ። ተባረኩ። እግዚአብሔር ይባርካችሁ።